ሀንዬ ከእህቷ ጋር ተቃቀፉ። እቅፍ አደረገቻት። ደስ የሚል ስሜት ተሰማኝ አለች። ስለ እናቷ የሆነውን ነገር ሁሉ ነገረቻት። እናቷ ጋር እንደተጣላችና አሁን ሰላም እንደተሰማት አሁን ላይ የሚሰማት ደስታ የእናትነት ደስታ እንደሆነ ነገረቻት። ሀንዬን በጣም እቅፍ አደረገቻት። ሀንዬ በጣም አለቀሰች። ሁሉም ሰው ደልቶት የሚኖር ይመስለኝ ነበር አለች። ሰላም ሰላም የቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እንዴት ናችሁልኝ? በያላችሁበት ሰላማችሁ ይብዛ ስል በሰላም በጤና በሁሉ ነገራችሁ ሰላም ሆኖ ወደ ትውልድ ሀገራችን የምንሄድ ያደርገን ውዶችዬ። እንግዲህ ሀንዬ ደስ የምትል ቆንጅዬ ረጋ ያለች ውብ ሴት ናት። ማናችንም ደስ የምትል ተዋናይ ናት ማለት ነው። ሀንዬ እንግዲህ እንዳያችሁት እህቷ ልብስሽን ለባብሽና እንሂድና ውጭ ጋብዝሻለሁ፣ በዛውም ስለ እናቴ አንዳንድ ነገር እነግርሻለሁ እናቴ ምን አይነት እናት እንደነበረችና አሁን ላይ ደግሞ ደስተኛ እንቅልፍ እንደወሰደኝ ሁሉ ነግርሻለሁ ብላት ስለነበረ ልብሷን ቀያይራ ወደ ውጭ ሄደች። የጆሮ ጓደኛ ስለ እናቷ የተፈጠረው ሁሉ ነገርና እናቴ አንድም ቀን ተፈጥሮ ልጅ ብላኛት የትናፋኝም ማየት ፈልጋለሁ ጊዜ ስለ ደግሞ መልሶ 16 ዓመት ነው ለስነ ስርዓት ይኖረፋችሁ ከዚህ በኋላ እኔ ፍቅረኛ ጊዜ በጣም ያበሳጨኝ ፍቅረኛን ያበሳጨኝ ሰድብ ራሽ እኔ ትሄድና ፍቅረኛ ያንን ማጣት አልፈልግም። ለመሷን ከጎኗ ሁኜ እናቴንም አባቴ መከባከብ ነው የምፈልገው። በዚህ ልክ ካጣሁት ነገር አንዱ እሱ ነው። በዛ ላይ እኔ መለወጥ ያስፈልገኛል። መለወጥ አለብኝ። ስራ መጀመር አለብኝ ነው ማለት በእያንዳንዱ ነገር በኋላ ደግሞ ተመልሼ አንተ ነገር ለመርሳት ሌላ ሰው እያለ ጓደኛው ማለት ጀመረ። የሚያቋርጥ ላሴ እኔ ምን ይሰራልኛል? ወደ እናቴ ተወዳጅ አይደለም። ለምንድን ነው መማር ያባት? እንዴት ነው ታመመውት? እንዴት ሁሉ ነገር እያለ እያወራው አረ በጣም ደህና ነኝ ልጄ ይሄንን እያወራው እንግዲህ በጣም ደህና ነኝ። እሺ ደግሞ ቤት ትምህርት ቤት እያነበረ ሀንዬ ዳነው እህቴ ሴት ሄደች ስለ ሀንዬ ባየ አለመሩልኝን ያወሩልኝ ብላለች ብላ ነበር የተነገረችው። አክሱም ሐውልት ምንድን ነበረ? አክሱም ሐውልት ደርሰን እንደውም እዛ ነው ያገኘኋት ብለው እንዴት እሳሳደጓት? እሷስ እንዴት ተቀበለዩት? ታዲያ እንዴት ነው ቤተሰቦቿ የት ናቸው? እሺ ተቀበሉት። ያንን ሁላ ተፈጠረ። ነገር ግን ቤተሰቦቿ የት እንዳሉ አላጣሩም እያለ መጠየቅ ጀመረ። ልጄ አሲድዬ እኔ ጠይቄያለሁ፣ ነገር ግን ያልጠየቅኩበት ቦታ የለኝም። የልጅነት ትውስታዋንና የእያንዳንዱን ነገር ስለረሳች ምንም አይነት ትውስታ ሊኖራት አልቻለም። ምንም ነገር ከዚህ ፎቶና እንግዲች ከልጅነት አንድ መስቀሏ በስተቀር አንገቷ ላይ ያደረገችው መስቀሏ እሱ ብቻ ሲቀር ሌላው ነገር ምንም አይነት ማስታወሻም ሆነ ምንም አይነት መረጃ የለም። ለዛም ነው ቤተሰቦቿን ላፈላልግ ያልቻልኩት አለ። አሲርም በጣም ተገረመ። እንዴት ነው በዚህ ልክ ሰው የሚወደደው? ለነገሩ አንተ ምርጥ አባት ስለሆንክ ነው። እንኳን ለእሷ ቀርቶ አይደለም ለእኔ እንዴት እንደምትሆንልኝ። ከዚህ በኋላ የኔም አባቴ ነክ። ከዚህ በኋላ ከአንተ ውጭ አባት ሊኖረኝ አይችልም። እኔ ባንተ ደስተኛ ነኝ ብሎ ወቅፎ ውስጥ ገባ፣ ደባበሰው። ከዚህ በኋላ አንተ ልጄ ነህ። ልጄ ከሆንክ እኮ ቆይተሃል። በላሁን ቤተ ክርስቲያን መሄድ አለብን ብለው ተነሱ። ሀንዬና እህቷ በሉ አሁን ተነሺ እንሄድ ወደ ቤት መሄድ አለብን። እኔም ስራ ጨርሼ ምላሴ ከትምህርት ቤት ሲመጣ ምግብ የሚያቀርብለት የለም፣ እኔም ሆነ አንቺም የለንም። በዛ ላይ ደግሞ ማየ አለች እኮ ማየ ትመለሳለች አለቻት። በጭራሽ ምናልባት ስራ ቦታ ልትሆን ልታመሽ ስለምትችል መሄድ አለብን፣ እንሄድ። ሻዩን ጠጣን። ስለጋበሽ ሻይ በጣም አመሰግናለሁ አለቻት። አይባልም ምንም ማለት አይደለም እያለች መንገድ ላይ እንግዲህ እየሄዱ እያወሩ ሁሉን ነገር እየተጫወቱ ወደ ቤታቸው ገቡ። ቤት ውስጥ እንግዲህ ምላሴ ቁጭ ብሎ አንዳንድ ነገሮችን እየሰራ ነበር። እንዳለችው ምግብም አልበላም ነበር። እናቱ ምግብ ልታቀርብለትን ብትሞክር እነሱ ሲመጡ ነው። ሀንዬና እሷ ደግሞ ከመቼ ወዲህ ሻይ ቤት ሊሄዱ ቻሉ እያለ ሲያቁነጠንጠው ስለነበረ ተመልሶ ምግብም ሊበላ አልቻለም ማለት ነው። ሀንዬ በቃ የመለወጥ የምላሴ እህት መለወጥና እንደዚህ አይነት ባህሪ እንዳላት ማወቋ በጣም አስደስቷታል። እንደዚህ ነበረች ማለት ነው ወይስ የኛ ጥፋት ነው እያለች ከራሷ ጋር ማውራት ጀመረች።
የደሴው የሀንዬ ፍቅረኛ ወደ ሀንዬ ደወለ። እንዴት ነሽ አላት። በሰላም ጠየቃት። በጣም እየጠፋሽ ነው፣ ተደዋውለን አናቅም አላት። በጣም ስራ ቢዚ ስለመሆን ነው እንጂ ሌላ አይደለም አለችው። በጣም እንደናፈቃትና አዲስ አበባ ቢቻል ኖሮ መምጣት እችል ነበር፣ ነገር ግን ስራ መስራት አለብኝ፣ ግን በቅርቡ እመጣለሁ አለ። ምላሴ ሀንዬን አናገራት። ሀንዬን ከዚህ በፊት እንዳስታወሳችሁት አባትሽን እኔ ውጭ ሀገር ቱርክ ወይም ዱባይ ለመዝናናት እንደፈቀደችለት እናቱና ይህንን ትቶ አባቷን ሊያሳክምላት እንደሚፈልግ ነግሯት ነበር። ነገር ግን አልፈልግም እኔ በጭራሽ ብላ አሮን ባደረገው ነገር ስለተጸጸተች መልሳ መጠየቅ አልፈለገችም። አሮን ያደረገው ነገር ትክክል ባይሆንም ተጽዕኖ ፈጥሮባታል። እናም እኔ ምንም ፈልጌ እኮ አይደለም እባክሽን ተረጅኝ አላት። አባቴ የኔ ብቻ ነው፣ አባቴ መርዳት እኔ ብቻ ነኝ ብላ መልሰው ነበር። አሁንም ሀሳቧን እንደቀየረችና ቀይረሽ ከሆነ እባክሽን ሀሳብሽን ንገሪኝ እያላት፣ ጊዜው እየሄደ ነው፣ አባትሽ በጊዜ መታከም አለባቸው፣ ስለዚህ ንገሪኝ አላት። እኔ ነገር ያለው ከዚህ በኋላ አባቴን ማሳከም ያለብኝም ሆነ እንደፈለግኩ ማድረግ ያለብኝ እኔ ብቻ ነኝ። ማንም ሰው ጣልቃ እንድገባብኝ አልፈልግም። እባክህን ይቅርታ፣ አንተ ጥሩ ልጅ ነህ ብለው ነበር። አሁንም ጠየቃት። አስቢበት አላት። እንግዲህ ሀንዬ ገንዘብ ወደ አካውንቷ አስገባችላት። በጣም ደስ አላት። ለአባቷም የተለያዩ ነገሮችን ይዛ ሂዳ አበላቸው፣ አስደሰተችው። አባቷም የኔ ልጅ በጣም ደስተኛ ነኝ ባንቺ አሏት። ሀንዬ ትሁትና ስነ ስርዓት ያለች ልጅ ናት። በዛ ላይ ለአባቷ ያላት ፍቅርና ዘኔታ በጣም የሚገርም ነው። እናም ሀንዬ እንግዲህ በመንገድ ጋር እየሄደች እያለች አሮንን አግኝታ ተደናግጠው ምን ትሰራለህ እዚህ ጋር እየተባባሉ በዛው ተለያዩ ማለት ነው። ውድና የተከበራችሁ የቻናል ቤተሰቦች ይህንን ቻናል ስትከታተሉ ሰብስክራይብ በማድረግ ቤተሰብ የሆኑ አመሰግናለሁ። በጣም ወዳቸዋለሁ። እንግዲህ ያህና አድናቂዎችና ወዳጆች ሰብስክራይብ በማድረግ ቤተሰብ የሆኑ ሀንዬ እንግዲህ በጣም ደስታዋን መግለጽ አቅቷታል። የእህቷ መለወጥና እህቷ እንደዚህ መሆን በጣም ደስ ብሏታል። ነገር ግን እህቷ እንደሆነች አታውቅም። ያላቸው ክብርና እንዲሁም መከባበር፣ ለእሷ ያላት ክብር እንዲሁም ለእናቷ ያሳጠቻትን ፍቅር ስትመልስላት ያላት ደስታ እንግዲህ ተለውጣ ነው ማለት ነው። እንግዲህ ምላሴም ገርሞት እንደዚህ ተለውጣ ይዛት ሂዳ ምግብ አብልታት አብረው ቆይተው መጡ። የሚገርም ነው። ይሄ ህልም እየመሰለኝ ነው። በጣም ይገርማል። ምኑም አይገርምም እየተባባሉ እንግዲህ የተለያዩ ላይክ ሰብስክራይብ አድርጉኝ።